ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ህዳር 17 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት አሜሪካ እንደምትደግፍ የአሜሪካ የአፍሪካ እዝ አዛዥ ጄኔራል መናገራቸውን በውጫዊ ጫናዎች ምክንያት በአፍሪካ የሚደረግ ህገ መንግስታዊ ያልሆነ የመንግስት ግልበጣን በአስቸኳይ ማስወገድ እንደሚገባ ፕሬዝዳንት ታዬ አጽቀሥላሴ መግለጻቸውን በቤንሻንጉል ጉሙዝ ክልል ሲንቀሳቀስ የነበረው የቦሮ ዲሞክራሲያዊ ፓርቲ ራሱን አክስሞ ከመንግስት ጋር ለመስራት መወሰኑን ክልሉ ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት አሜሪካ እንደምትደግፍ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ተናገሩ። ኢትዮጵያ በቀይ ባህር በኩል ብትወጣ የበለጠ ለቀጠናው ሰላም ትሰራለች ሲሉ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን ተናግረዋል። ጄኔራሉ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉም ገልጸዋል። በአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን የተመራ ልዑክ ከኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ትናንት ባደረጉት ውይይት በአፍሪካ ቀንድ ሰላምና መረጋጋትን ለመፍጠር የቀጠናው ሀገራት በትብብር መስራት እንዳለባቸው ተመላክቷል። በውይይቱ ላይም ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያ ከአሜሪካ ጋር ያላት ወታደራዊ ግንኙነት ተጠናክሮ የሚቀጥል ነው። ሁለቱ ሀገራት ወታደራዊ ጉዳዮችን ጨምሮ በተለያዩ መስኮች ለበርካታ ዓመታት በትብብር እየሰሩ መምጣታቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ የባህር በር ፍላጎቷ ሰላምና ኢኮኖሚያን ለመገንባት መሆኑን ገልጸዋል። ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለችውን ሚና ያደነቁት ጄኔራል ዳግቪን አርኤም አንደርሰን ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉን በመግለጽ ኢትዮጵያ በቀይ ባህር ላይ ብትወጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑም ገልጸዋል። በኢትዮጵያ በኩል ያሉ ፍላጎቶችንና በቀጠናው ሰላምን ለማረጋገጥም ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩም ጄኔራሉ መጠቆማቸውን ከኢፌዴሪ መከላከያ ሰራዊት ድረገጽ ያገኘነው መረጃ ያመለክታል። ጄኔራል ዳግቪን አርኤም አንደርሰን ከጠቅላይ ሚኒስትር አብይ አህመድ ጋርም በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ያተኮረ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት መግለጻቸው የሚታወስ ነው። በውጫዊ ጫናዎች ምክንያት በአፍሪካ የሚደረግ ህገ መንግስታዊ ያልሆነ የመንግስት ግልበጣን በአስቸኳይ ማስወገድ እንደሚገባ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ሰባተኛው የአፍሪካና አውሮፓ ህብረት የሩብ ምዕተ ዓመት የትብብር ጉባኤ በአንጎላ ሉዋንዳ እየተካሄደ ነው። በጉባኤው ላይ ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ የዓለም የፋይናንስና የጸጥታ ተቋማት ኢፍትሐዊነት ጊዜ ያበቃ በመሆኑ የአፍሪካ ድምጽ ጉልህ ሆኖ እንዲሰማ የሚያስችል ማሻሻያ ስራ እንዲሰራ ጠይቀዋል። ፕሬዝዳንት ታዬ የ2030 የትብብር ግቦችን ለማሳካት ቅድሚያ የሚሰጠው የሰላምና ደህንነት ጉዳይ ላይ ኢትዮጵያ ትልቅ ዋጋ ከፍላለች ብለዋል። በሱዳን ያለው አስከፊ ጦርነት መቋጫ ሊበጅለት ይገባል ያሉት ፕሬዝዳንት ታዬ ከሱዳናውያን በሚመነጭና በአፍሪካ ህብረትና የኢጋድ እገዛ ሱዳን ወደ ቀደመ ሰላሟ መመለስ ይኖርባታል ሲሉም አሳስበዋል። በውጫዊ ጫናዎች ምክንያት በአፍሪካ እየጨመረ የመጣውን የመንግስታት አለመረጋጋት፣ የተራዘመ ግጭትና ህገ መንግስታዊ ያልሆነ የመንግስት ግልበጣን በአስቸኳይ ማስወገድ እንደሚገባ የጠቀሱት ፕሬዝዳንቱ ኢትዮጵያ ለዚህ ዝግጁ መሆኗንም አንስተዋል። ፕሬዝዳንቱ አክለውም ኢትዮጵያ የብዝሃ ትብብርን አጠናክራ እንደምትቀጥልና ለሰላምና ልማት መሳካት ቁልፍ በጋራ መስራት መሆኑን እንደምታምን መግለጻቸውን የኢቢሲ ዘገባ ያመለክታል። የአፍሪካ የመጪው ዘመን ተስፋዎች ወጣቶች መሆናቸውን በመግለጽም የአውሮፓ ህብረት በኢንቨስትመንት ፓኬጆች በኩል በታዳሽ ኃይል፣ በዲጂታል ሽግግርና በፈጠራ ስራዎች ላይ የሚደረገውን ድጋፍ እንዲጠናከር ፕሬዝዳንት ታዬ ጥሪ አቅርበዋል። በተጨማሪም በኤደን ባህረ ሰላጤና በባብኤል መንደብ ላይ ያንዣበበው ስጋት በጋራ እንዲቆምም ጥሪ አስተላልፈዋል። በዚሁ በሰባተኛው የአፍሪካና አውሮፓ ህብረት ጉባኤ ላይ ተገኝተው ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንድታገኝም ጥሪ አቅርበዋል። ዋና ጸሐፊው ይህ እርምጃም ጥልቅ ታሪካዊ ኢፍትሐዊነት የሚቀለበስበት መንገድ መሆኑንም ነው የገለጹት። በቤንሻንጉል ጉሙዝ ክልል ሲንቀሳቀስ የነበረው የቦሮ ዲሞክራሲያዊ ፓርቲ ራሱን አክስሞ
ከመንግስት ጋር ለመስራት መወሰኑን ክልሉ አስታወቀ። ከጥር 22 2012 ዓ.ም ጀምሮ በቤንሻንጉል ጉሙዝ ክልል ውስጥ ሲንቀሳቀስ የነበረው የቦሮ ዲሞክራሲያዊ ፓርቲ ራሱን አክስሞ ከመንግስት ጋር ለመስራት መወሰኑን የክልሉ መንግስት አስታውቋል። የቤንሻንጉል ጉሙዝ ክልል ፕሬዝዳንት አቶ አሻድሊ ሀሰን በማህበራዊ የትስስር ገጻቸው ባሰፈሩ ጽሁፍም ፖዲፓ ትናንት ሰኞ መተከል ቡለን ውስጥ ከዳር 14 እስከ 15 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ጉባኤ የድርጅቱን ህጋዊ እውቅና በማክሰም ከክልሉ መንግስት ጋር በአንድነት ለመስራት ውሳኔ ማሳለፉን ገልጸዋል። በዚህ ጽሁፋቸው ላይም እዚህ ውሳኔ ላይ ለደረሱት የድርጅቱ አመራሮችና አባላትን አመስግነው ውሳኔው በተደመረ አቅምና በተሰባሰበ ጉልበት ጸጋና በረከቶቻችንን በማልማት የህዝባችንን ህይወት ለመቀየር የጀመረውን ጥረት በስኬት ለማጀብ የሚያስችል እንደሚሆን ይታመናልን ብለዋል። የቦሮ ዲሞክራሲያዊ ፓርቲ የመክሰም ጉዳይ የፓርቲው ፕሬዝዳንት አቶ አመንቴ ገሺ ያረጋገጡ ሲሆን ፖዲፓ ህልናውን አክስሞ ያለውን ኃይል አጀንዳና ንብረት ይዞ ብልጽግናን ይቀላቀላል ማለታቸውም ተመላክተዋል። የፓርቲው ፕሬዝዳንት አቶ አመንቴ በዚሁ ንግግራቸው የውህደቱ ሂደት ከተጠናቀቀ በኋላ ዝርዝር የስምምነቱን ይዘቶች ይፋ እንደሚደረግም አመላክተዋል። ወደ ብልጽግና ለመግባት ውሳኔ ያሳለፈው ፖዲፓ በስድስተኛው ጠቅላላ ምርጫ ተወዳድሮ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበር ማግኘቱም ይታወሳል። ማንኛውም የባንክ ደንበኛ ለብድር ወይም ለሌላ አገልግሎት የሚያቀርበውን ዓመታዊ የሂሳብ መግለጫ ሪፖርት በቅድሚያ የሂሳብ አያያዝና ኦዲት ቦርዱ ማወቅ እንዳለበት ተገለጸ። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ በትናንትናው ዕለት ለሁሉም ባንኮች በጻፈው ደብዳቤ ማንኛውም የባንክ ደንበኛ ለብድር ወይም ለሌላ አገልግሎት የሚያቀርበው ዓመታዊ የሂሳብ መግለጫ ሪፖርት በቅድሚያ ለቦርዱ የቀረበ መሆኑን በማረጋገጥ አገልግሎት እንዲሰጡ ማሳሰቡን ገልጿል። ቦርዱ በደብዳቤው በፋይናንስ ሪፖርት አዘገጃጀትና አቀራረብ ማንኛውም ሪፖርት አቅራቢ አካል እንደ አግባብነቱ የተናጠለ ወይም የተጠቃለለ የሂሳብ መግለጫውን ኦዲት በማስደረግ በቅድሚያ ለኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ማቅረብ እንዳለበት መደንገጉን አስታውቋል። የሪፖርት አቅራቢ አካላት ምደባ በሁለት ክፍሎች ከፋፍሏቸዋል። ለዚህም የገንዘብ መጠንና የሰው ኃይል መስፈርቶችን አስቀምጧል። የህዝብ ጥቅም ያለባቸው አካላት የሂሳብ ሪፖርት ማዘጋጀት እንዳለባቸው አስታውቋል። ባንኮች፣ ኢንሹራንሶች፣ ማይክሮ ፋይናንስና ሌሎች የፋይናንስ ተቋማት፣ በካፒታል ገበያ የተመዘገቡ ኩባንያዎች፣ የመንግስት የልማት ድርጅቶች፣ የጡረታ ወይም ፕሮቪደንት ፈንድ የሚያስተዳድሩ የሲቪል ማህበረሰብና በጎ አድራጎት ድርጅቶች በገንዘብና የሰው ኃይል መጠን ማሟላት እንዳለባቸውም ገልጸዋል። አነስተኛና መካከለኛ ድርጅቶች መስፈርቶችን ማሟላት እንዳለባቸው ገልጾ ዓመታዊ ገቢ ከ50 ሚሊዮን እስከ 300 ሚሊዮን ብር፣ ጠቅላላ ሀብት ከ50 ሚሊዮን እስከ 200 ሚሊዮን ብር፣ የሰራተኛ ብዛት ከ50 እስከ 200 መሆን እንዳለበት ማስታወቋል። መካከለኛና አነስተኛ የምንላቸው ላይ ደግሞ ዝቅ ባለው ስታንዳርድ መሰረት ሪፖርታቸውን ማዘጋጀት አለባቸው። ወደኛ የሂሳብ አያያዝና ኦዲት ቦርድ ፋይናንሻል ሪፖርታቸውን ለማቅረብ መሟላት ያለባቸው 4 መስፈርቶች ያላቸው ሀብት፣ ዕዳና የሰራተኛ ቁጥጥርና ተርን ኦቨር መሆናቸውን ገልጸዋል። ኦዲት የሚያደርጉት ደግሞ ቦርዱ ፍቃድ የሰጣቸው አካላት በኩል መሆን አለበት ሲል ቦርዱ አስታውቋል። ዩክሬን ከሩሲያ ጋር ጦርነቱን ለማስቆም በቀረበው የሰላም እቅድ ዙሪያ ከአሜሪካ ጋር መግባባት ላይ መድረሷ ተዘገበ። ዩክሬን ከሩሲያ ጋር እያደረገች ያለውን ጦርነት ለማስቆም በተዘጋጀ የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሳቸውን አስታውቃለች። ባለፈው ሳምንት አሜሪካ ለኪቭ ባቀረበችው 28 ነጥብ እቅድ ላይ የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቫ በተካሄደው ውይይት ላይ መነጋገራቸው ተገልጿል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ከአሜሪካና ከፕሬዚዳንት ዶናልድ ትራምፕ ጋር የበለጠ ንቁ ትብብር አድርጋለሁ የሚል እምነት አለኝ። አብዛኛው በአሜሪካ ላይ የተመሰረተ ነው፣ ምክንያቱም ሩሲያ ለአሜሪካ ጥንካሬ ከፍተኛ ትኩረት ሰጣለች ብለዋል። ከአንድ ቀን በፊት ዜሌንስኪ የ28 ነጥብ እቅድ ለዝበዋል፣ አንዳንድ ድንጋጌዎችም ተወግደዋል ብለዋል። ትራምፕ በማህበራዊ ሚዲያ ላይ ከዜሌንስኪና ከፑቲን ጋር ለመገናኘት በጉጉት እንደሚጠባበቁና ይህ የሚሆነው ግን ይህንን ጦርነት ለማስቆም የተደረገው ስምምነት ሲጠናቀቅ ወይም ደግሞ የመጨረሻ ደረጃ ላይ ሲደረስ ብቻ እንደሆነም ጽፏል። ፕሬዚዳንቱ ስምምነቱ በሁለቱም በኩል የግዛት ስምምነቶችና
ድንበሩን ነፃ ለማድረግ መሞከርን ያካትታል ሲሉ ለጋዜጠኞቹ ተናግረዋል። ሩሲያ በአዲሱ ረቂቅ ስምምነት ላይ ማንም እንዳላማከራት በመግለጽ በቅዱ ላይ የተደረጉ ማሻሻያዎችን ላትቀበል እንደምትችል ማስጠንቀቃለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ የመጀመሪያውን የአሜሪካ ማዕቀፍ ብትደግፍም እቅዱ ጉልህ ለውጥ ከተደረገበት ሁኔታው በመሰረቱ የተለየ እንደሚሆንም ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያቸው ላይ ባወጡት ጽሑፍም የመጀመሪያው እቅድ ከሁለቱም ወገኖች በተገኘ ተጨማሪ ግብዓት በጥሩ ሁኔታ ተስተካክሏል ብለዋል። ልዩ መልእክተኛ ስቲቭ ዊትኮፍ በሚቀጥለው ሳምንት በሞስኮ የሩሲያ ፕሬዚዳንት ቭላዲሚር ፑቲን እንዲያነጋግሩ ማዘዛቸውን ተናግረዋል። የአሜሪካ የጦር ሰራዊት ጸሐፊ በዚህ ሳምንትም የዩክሬን መሪዎችን ያገኛሉ ተብሎ ይጠበቃል። የዕለተ ረቡዕ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን